ጀነራል ግዑሽ ገብረ ፈንቅል በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፎ ሊሰጡ እንደሚችሉ ተጠቆመ። ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩትና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች አርሚ 15 አዛዥ ጀነራል ግዑሽ ገብረ ወይም ፈንቅል በሚል ቅጽል ስማቸው የሚታወቁት ህወሓት በቁጥጥር ስር እንዳዋላቸው ተረጋግጧል። ከዚህ ቀደም የትግራይ ህዝባዊ ኃይል ቲፒኤፍ ቃል አቀባይ አቶ ተስፋዬ ንጉሴ በመናኸሪያ ሬዲዮ ምልከታ ፕሮግራም ላይ ቀርበው ጀነራሉ በህወሓት ታድነው እጅ ሊሰጡ እንደሚችሉ ፍንጭ መስጠታቸው የሚታወስ ቢሆንም አሁን በደረሰን ወቅታዊ መረጃ መሰረት ጀነራሉ መታሰር ብቻ ሳይሆን ለኤርትራ መንግስት ተላልፈው ሊሰጡ እንደሚችሉ ተመላክቷል። ጀነራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው በቁጥጥር ስር መዋላቸው የተረጋገጠ ሲሆን ታማኝ ምንጮች እንደጠቆሙት በጀነራሉ ዙሪያ ያለው ቀጣይ ዕጣ ፈንታ ለኤርትራ ተላልፈው መሰጠት እንደሆነ ተገልጿል። የቲፒኤፍ ቃል አቀባይ ተስፋዬ ንጉሴ ጀነራል ግዑሽ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው በድጋሚ ገልጸው ጀነራሎቹ ያሳደገኝን ድርጅት አልለቅም ቢሉም በመጨረሻ ግን ራሳቸውን መከላከል የማይችሉበት ደረጃ ላይ መውደቃቸውን አስረድተዋል። ቃል አቀባዩ አክለውም ቲፒኤፍ ህወሓትን ከትግራይ መሬት ለማስወጣት በትግራይ በረሃዎች ትግሉን እንደሚቀጥል ገልጾ ህዝቡ በሚኖርበት መንደር ለመንደር በመንቀሳቀስ ህዝቡን ለዳግም ስቃይ መዳረግ እንደማይፈልግ አጽንኦት ሰጥተውበታል። ይህ የጀነራል ግዑሽ ገብረ በቁጥጥር ስር መዋልና ለኤርትራ ተላልፎ የመሰጠት ጉዳይ በትግራይ ፖለቲካና በታጣቂ ኃይሎች መካከል ያለውን መቃቃር ይበልጥ እንደሚያባብሰው ተገምቷል።